ኦኬ ኢየሱስ ክርስቶስ እረኛችን ከመሆኑ የተነሳ 7 ነጥቦችን መዝሙር 23 ላይ እናገኛለን። የመጀመሪያው ኢየሱስ እረኛችን ከመሆኑ የተነሳ በዘመናችን ሁሉ አንዳች አያሳጣን። በዘመናችን ሁሉ ማን ነው እረኛችን? ኢየሱስ። እስኪ ጌታ ኢየሱስ በሉ እስኪ። እርሱ ታማኝ እረኛ። እኛ ተስማምተን እሱ ቢሆንልን ይሻላል ብለነው አይደለም። ታማኝነቱን የሚያውቅ ለበጎቹ ለወዳጆቹ እስከ መጨረሻው ድረስ ሕይወቱን አሳልፎ በመስጠት ታማኝነቱን የገለጠ ስለሆነ የአባቱን ፈቃድ የፈጸመ ያስደሰተው ስለሆነ እርሱን ብርቱን እረኛ ጌታ ኢየሱስን በእኛ ላይ ሾመልን። ጌታ ኢየሱስ እረኛችን ከመሆኑ የተነሳ በሕይወት ዘመናችን አንዳች አያሳጣንም፣ አንዳች አናጣም። ለመንፈሳችን፣ ለነፍሳችን፣ ለስጋችን የሚሆን አቅርቦት እርሱ ጋር ነው ያለው። አማናዊው ከነዓናችን የአቅርቦት እጥረት የሌለበት ወተትና ማር የሚያፈሰው ምድራችን፣ የበረከት ምድራችን ራሱ ማን ነው? ጌታ ኢየሱስ ነው። ኢየሱስ እረኛችን ከመሆኑ የተነሳ በሕይወት ዘመናችን አንዳች አላሳጣንም፣ ደግሞም አንዳች አያሳጣንም። ታማኝ ነው። እስከ ዛሬ ድረስ እረኝነቱን ሁላችንም ተመልክተናል። አንተ ምስክር ነህ፣ አንቺ ምስክር ነሽ። ያጎደለብን ያሳጣን አንዳች ነገር የለም። የእርሱ ጥበቃ 24 ሰዓት ሙሉ ነው። እኛ በጥልቅ እንቅልፍ ውስጥ ወድቀን እንኳን እኛን የሚጠብቅ እርሱ የማይተኛ ደግሞ የማያንቀላፋ፣ ሌሊት ላይ ምን እንደሚፈጠር አናቅም። ነገር ግን በጠዋቱ በሰላም ተነስተናል። በሰላም እተኛለሁ አለ። በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ረድቶኛል እና እንደገና ደግሞ ምን እላለሁ? ነቃለሁ። ወንድሜ ተኝተ መንቃት የቻልከው ከርሱ ጥበቃ የተነሳ። ተኝተው በዚያው የቀሩ ብዙ ናቸው። እንደወጡ በዚያው የቀሩ ብዙ ናቸው። ድንገት ያዘንባቸው የደነገጥንባቸው ጓደኞቻችን አሉ። አብረውን አምሽተው አብረውን ተጫውተው አብረውን ውለው ድንገት እንደወጡ እላያቸው ላይ መኪና የወጣ ብዙ ጓደኞቻችን አሉ። ቆመን የቀበርናቸው ብዙ ጓደኞቻችን አሉ። አንተ ግን በሰላም ያለኸው፣ አንቺ ግን በሰላም ያለሽው የማይተኛ የማያንቀላፋ ብርቱ እረኛ እየጠበቀን ስላለ ስሙ ይባረክ። ስለዚህ ዓመቱን ሙሉ ምንም አላጎደለብን። ሁለተኛ ኢየሱስ እረኛችን ከመሆኑ የተነሳ በለመለመ መስክ አሳድሮናል። በለመለመ መስክ። የለመለመ መስክ ማለት በመንፈሳዊ ሕይወታችን ከነበረው ኃጢአት ካመጣው የነፍስ በረሃና የነፍስ ምድረ በዳ ከዚያ አውጥቶ መንፈሳዊ ልደትን አግኝተን የማይቋረጥ መንፈሳዊ ህብረት ውስጥ ገብተን የእግዚአብሔር መገኘት ወዳለበት የሕይወት ሥርዓት ውስጥ የገባነው ኢየሱስ ሂሳብ ከመክፈሉ የተነሳ ነው። እርሱ እረኛችን ከመሆኑ የተነሳ ነው። ስለዚህ በለመለመ መስክ ምን ይለኛል? ያሳድረኛል። ኢየሱስ ካለ ድርቀት የለም። ኢየሱስ ካለ በረሃ የለም። እርሱ ያለበት ቦታ ከኢየሱስ የተነሳ ምድረ በዳው ገነት ይሆናል። ከኢየሱስ የተነሳ በረሃው ይለመልማል። የነፍሳችንን በረሃ ያለመለመ ኢየሱስ ስሙ ይባረክ። የነፍሳችንን ምድረ በዳ ያስወገደ እርሱ ራሱ ለምለሙ ገነታችን የሆነው ኢየሱስ ስሙ የተባረከ ይሁን። በለመለመ መስክ ያውለኛል ነው፣ ያሳድረኛል። ስለዚህ እድል ፋንታችን በልምላሜ የተሞላ የሕይወት ሥርዓት። ድርቀት የሚባል ነገር እኛ ጋር የለም። መንፈሳዊ ድርቀት እኛ ጋር የለም። በኃጢአት ምክንያት በነፍሳችን ላይ መጥቶ የነበረው መንፈሳዊ በረሃነትና መንፈሳዊ ድርቀት ለአንዴና ለመጨረሻ ጊዜ በኢየሱስ ተወገደልን። አሁን የመንፈሳዊ ልምላሜ ውስጥ ነው ያለነው። ከእግዚአብሔር ጋር የማይቋረጥ ህብረት አለን። ሁልጊዜም ለምልመን እንኖራለን። ሃሌሉያ! ስሙ የተባረከ ይሁን። መንፈሳዊ በረሃችንን ምድረ በዳውን ያለመለመልን እረኛችን ኢየሱስ ነው። እረኛችን ኢየሱስ ነው። ምድረ በዳውን ገነት ማድረግ ይችላል። ለዚህ ነገር እያንዳንዳችን ምስክሮች ነን። ኢየሱስ ይሄው በእያንዳንዱ ቀን እየሰበሰበ መንፈሳዊ ውሃ የሆነውን ቅዱስ ቃሉን እየመገበ ዓለም ልመውናል። ልምላሜያችን ደግሞ ዕለት ዕለት ምን እያለ ነው?
እየተገለጠ ነው። ስለዚህ በለመለመ መስክ ምን ብሎናል? አሳድሮናል። ሶስተኛ ኢየሱስ እረኛችን ከመሆኑ የተነሳ ወደ እረፍት ውሃ ምን ብሎናል? መርቶናል። ወደ ምን አይነት? ወደሚያረጋጋ ወደ እረፍት ውሃ፣ ወደሚያሳርፍ ውሃ። ያ የሚያሳርፈው ውሃ የሕይወት ውሃ ወንዝ የተባለው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ኢየሱስ አለቱ ከመመታቱ የተነሳ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ጌታ ኢየሱስ ማንም የተጠማ ቢኖር፣ እረ በጣም ተጠምተናል። ነፍሳችን በጥማት ውስጥ ነው የነበረችው። በኃጢአት ምክንያት የመጣው ምድረ በዳና የነፍስ በረሃነት በእኛ ላይ ሰልጥኖ ነበር። ኢየሱስ ግን እንዲህ ብሎ ጮኸ። በበዓሉ በዳስ በዓል በመጨረሻው ቀን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል በእኔ የሚያምን ቢኖር የሕይወት ውሃ ወንዝ ከሆዱ ይፈልቃል። ኢየሱስ ይህንን የተናገረው ገና ስላልከበረ፣ ሞቶ ስላልተነሳና በአባቱ ቀኝ ስላልተቀመጠ ማለት ነው። ገና ስላልከበረ በእርሱ የሚያምኑት ስለሚቀበሉት ስለ መንፈስ ቅዱስ ምን እያለ ነበር? እያወራ ነበር፣ ተናገረ። ሃሌሉያ። ስለዚህ ኢየሱስ ሂሳብ ከፈለ። እርሱ ሞተ፣ በሶስተኛ ቀን ከሙታን ተለይቶ ተነሳ። ደግሞም በ40ኛው ቀን ደግሞ እያዩት ከፍ ከፍ ብሎ በአባቱ ቀኝ ሄዶ ተቀመጠ። ከአባቱ የተስፋውን መንፈስ ተቀብሎ ምን አለው? አፈሰሰው። ምድረ በዳነታችን ቀረ፣ የሕይወት ጥማታችን ቀረ። በለመለመ መስክ አሳደረን፣ በእረፍት ውሃ ዘንድ መራን። ሃሌሉያ። የሚያሳርፍ ውሃ። መንፈስ ቅዱስ የሚያንቀዠቅዥ አይደለም። ከኢየሱስ ጋር ስንገናኝ እኮ መጀመሪያ አረጋጋ። ፒስ፣ ሰላም። ቆይ ተረጋጋ። እንደዚህ እኮ አልነበርንም ቅዱሳን፣ እንደዚህ አልነበርንም። እኔ እንደዚህ ይሄኛውን ሀብትሽን አላቀውም። ለጓደኞች የምላቸው ነገር አለ። እንዴት እንደዚህ ልትሆን ቻልክ አንተ ነው የሚሉኝ። ከኛ የምትብሰው አንተ አልነበርክም ወይ? ምንድነው? የትኛው ማረሚያ ቤት ውስጥ ገብተ ነው ይሉ። እኔ ማረሚያ ቤት ገብቻ አይደለም። አንድ ነገር እላችኋለሁ። ከአንድ የ30 ዓመት ወጣት ጋር ህይወት ተቀያየሬ ነው። ያንን የኔን የሚንቀዠቀዥ አስቀያሚ ነገር የሞላበትን ታሪኬን ኢየሱስ ወሰደ። ያንን ህይወቴን እርሱ ወሰደ። የተረጋጋውን ህይወት ለኔ ሰጠ። የእርሱን ህይወት ለእያንዳንዳችን ሰጠ። ገና ወደ ኢየሱስ ስትመጡ ምንድነው ያደረገን? አረጋጋን። እስራኤላውያን ከግብጽ ሲወጡ ታስታውሳላችሁ? ሁል ጊዜም ግብጽ በነበሩበት ጊዜ ያለቃ የጅራፍ ድምጽ አለ፣ ያለቆቻቸው ድምጽ አለ፣ የገራፊዎቻቸው ድምጽ አለ። ስለዚህ በሌሊት ተኝተው በሰላም ማደር፣ በሰላም ስላሳደርከኝ አመሰግንሃለሁ ብለው ገና እግዚአብሔርን ያህዌን ሳያመሰግኑ የጅራፍ ድምጽ ነው እያስነሳ እየገረፈ ነው የሚያስነሳቸው። እግዚአብሔር በበረታች ክንዱ ሙሴ የሚባል መስፍን አስነስቶ ካሻገራቸው በኋላ ቀይ ባህርን የመጀመሪያው ቀን እስኪያስቡት ቀይ ባህርን ተሻገሩ። አሁን በቀይ ባህርና በግብጽ መካከል በምድረ በዳውና በግብጽ መካከል ቀይ ባህር አለ። የመጀመሪያው ምድረ በዳ ላይ የነበረው ውሃውን ወይም ቀይ ባህርን ተሻግረው የነበረውን አዳር እስኪያስቡት ጠዋት ላይ ሲነሱ የጅራፍ ድምጽ የለም፣ የገራፊ ድምጽ የለም፣ የአለቃ ድምጽ የለም። ፍጹም ምንድነው? ጸጥታ። ኢየሱስ እኮ አረጋጋል። ኢየሱስ እኮ ወደ ፍጹም ጸጥታ ውስጥ ነው ያመጣል። ስርዓት ያለ ወጣት ያደርጋል። የምትንቀዠቀዥ ወጣት አያደርግም። ስለዚህ የእረፍት ውሃ የተባለው ማን ነው? መንፈስ ቅዱስ። ወደ እረፍት ውሃ መራን። አራተኛ ኢየሱስ እረኛችን ከመሆኑ የተነሳ ስለ ስሙ ሲል ነፍሳችንን ከመቅበዝበዝና ከጥፋት ጎዳና መልሶ ወደ ራሱ የጽድቅ ጎዳናና የጽድቅ ሕይወት ምን ብሎናል? መልሶናል። መዝሙረኛው ምን አለ? ነፍሴን ምን አላት? መለሳት። ስለ ስሙ ሲል በጽድቅ መንገድ መራኝ። ተመልከቱ። ጌታ ሆይ እኔ ምን አድርጌ ነው? ከሌሎች የተሻለ ምን አይነት መንፈሳዊ አቋምና የተለየ ኑሮ ስለነበረኝ ነው? ምንም። በኃጢአትና በበደል ምንድነህ? ሙት ነህ። ያደረኩትን ሁሉ ያደረኩት ስለ ስሜ ስል ነው። ስለ ስሜ ስል ነፍሴን ምን አላት? መለሳት። እየተቅበዘበዝን ነበረ፣ ግራ ተጋብተን ነበረ፣ የተንቀዠቀዥን ነበረ። ያገኘነው ሁሉ የሚያድን እየመሰለን ስንሰግድ፣ ያገኘነው ሁሉ የሚታደግ እየመሰለን
ስንከተል መንፈሳዊ ወይም የነፍስ መቅበዝበዝ ውስጥ ገብተን ነበር። ግራ ተጋብተን ነበር። የመጣው ሁሉ ይዞን የሚሄድ ነበር። ያድናል የተባለ ሁሉ የሚያድን እየመሰለን ተከትለናል። እያንዳንዳችን ተቅበዝብዘን ነበረ። የኃጢአት ውጤት መቅበዝበዝ ነው ያመጣው። ስለተቅበዝብዘን ነበረ። ነገር ግን ኢየሱስ በአባቱ ቀኝ የተቀመጠው ኢየሱስ በእኛ ላይ መጨከን አልቻለም። እሱ በባህሪው አምላክ ሆኖ ሳለ መተካከልን እንደ መቀማት ሳይቆጥር የባሪያን መልክ ይዞ ራሱን አዋርዶ ዝቅ ብሎ ኃጢአተኞች ሰፈር ድረስ መጣ። ስትቅበዘበዥ ተመለከተሽ። ስትቅበዘበዝ ተመለከተ። ነፍሳችን ሊመልስ ፈለገ። ነፍሳችንን ሊታደግ ፈለገ። ከመንፈሳዊ መቅበዝበዝ ሊታደገን። ቀጥሎ በነፍሳችን ላይ ያለው የኃጢአት ሂሳብ ካልተዘጋ መቅበዝበዝ ብቻ አይደለም፣ ቀጥሎ የዘላለም ጥፋት አለ። ከዛ ሊታደገን ጴጥሮስ ምን አለ? ቀድሞ እንደጠፉ በጎች ምን ብላችሁ ነበር? ተቅበዝብዛችሁ ጠፍታችሁ ነበር። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ምን ብላችኋል? ተመልሳችኋል። ነፍሴን መለሳት፣ ስለ ስሙ ሲል በጽድቅ መንገድ መራኝ። አራተኛ ነፍሳችንን ነው የመለሳት። ስለ ስሙ ሲል በጽድቅ መንገድ ነው የመራን። የጽድቅ መንገዳችን የጽድቅ ህይወታችን ማን ነው? ኢየሱስ ነው። አምስተኛ ኢየሱስ እረኛችን ከመሆኑ የተነሳ በየትኛውም ሁኔታ ሊለየን የማይችል እረኛችን ሆኖ ተገለጠ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። ተመልከቱ፣ የማይቋረጥ እረኝነት። ኢየሱስ ከኛ ጋር ከመሆኑ የተነሳ የክፉ የሰይጣን የአጋንንቶች ሐሳብ በእኛ ላይ ሊፈጸም አልቻለም። በሞት ጥላ መካከልና አደጋ ባለበት ዓለም ስንወጣና ስንገባ ለአውሬ አሳልፎ አልሰጠንም። የጌታ ኢየሱስ እረኝነት በዘመናችን ሁሉ ደግሞ ምን የሚል ነው? የሚቀጥል ነው። እስከ ዛሬ ድረስ በሰላም ወጣችሁ የገባችሁት 2015ን በሰላም ወጣችሁ የገባችሁት ክፉ ስለሌለ አይደለም። ክፉ ስለሌለ አይደለም። ገዳይ ስለሌለ አይደለም። ሊያጠቃን የሚፈልግ ስለሌለ አይደለም። ሊጎዳን የሚፈልግ ስለሌለ አይደለም። ስብር ሊያደርገን የሚፈልግ ስለሌለ አይደለም። ደማችን እንዲፈስ የማይፈልግ ክፉ ስለሌለ ሳይሆን 24 ሰዓት ሙሉ በንቃት የሚጠብቅ በሞት ጥላ መካከል እንኳን ብሄድ በአስደንጋጭ ጎዳና ውስጥ እንኳን አልፌ ብጓዝ አንተ ከኔ ጋር ነህና። ሃሌሉያ! እስኪ ኢየሱስ ከኔ ጋር ነው በሉ እስኪ። እረኛዬ ከኔ ጋር ነው። እረኛዬ ከኔ ጋር ነው። ኢየሱስ ከኔ ጋር ነው። ስለዚህ አንዳች አልፈራም፣ ምንም አያስፈራኝም፣ አንተ ከኔ ጋር ነህና። ሃሌሉያ! ደግሞ የኢየሱስ እረኝነት እኮ እንዲሁ ከጎን ብቻ አይደለም የሚሄደው እኮ ከኋላህም ከፊት ለፊትህም ቀድሞ ነው የሚሄደው። ይሄ እረኛ ከፊት ለፊት ቀድሞ ነው የሚሄደው። ከፊት ለፊት ቀድሞ መንገድህን እያጸዳ መንገድህን እያስተካከለ ይሄዳል። ስሙ የተባረከ ይሁን። ፈንጂ አምካኝ የሚባል ታውቃላችሁ? ፈንጂ አምካኞች የሚባሉ አሉ። አንደኛው ተራራ አለ፣ ሌላ ተራራ አለ። ሁለቱም ከተራራ ጀርባ ተደብቀዋል። መሃል ላይ ያንደኛው ጦር ወይ የጠላት ጦር ይመጣና መሃል ላይ ያለው ሜዳ የተራራው መሃል ላይ ያለው ሜዳ ላይ ምን ይቀብራል? ፈንጂ ይቀብራል። ያኛው አገኘው ብሎ ሆ ብሎ ሲመጣ እንዲያልቅ ማለት ነው። ከዛ የጠላት ጦር የቀበረው ቦምብ አለ። ያንን ቦምብ ሰራዊቱ ሁሉ እንዳያልቅ ፈንጅ ምኖች አሉ? አምካኞች አሉ። በሌሊት ይመጣሉ። እየተንፏቀቁ ነው። እንዲሁ ዝም ብሎ እንትን ወክ እየበሉ አይደለም፣ እየተንፏቀቁ። ምክንያቱም ከረገጥከው አመክናለሁ ብለ አንተ ነህ የምትመክነው። እየተንፏቀቁ እያለያዩ እንዳይፈነዳ። ለራሳቸው እኮ አይደለም፣ ከኋላ ሰራዊት አለ። ከኋላ የሚመጣ ሰራዊት አለ። ድልነሽ ሰራዊት አለ። እርሱ አልፎ እንዲሄድ የጠላትን ወረዳ እንዲቆጣጠር። እነዚህ ፈንጂ አምካኞች በህይወታቸው ተወራርደው አንዳንድ ጊዜ እናመክናለን ብለው ድንገት ሊፈነዳባቸው ይችላል። ኢየሱስ እኮ እንደ ፈንጂ አምካኝ እኮ ነው። በእኛ ላይ የሚመጣውን ጥፋት፣ በእኛ ላይ የሚመጣውን የመለኮት ቁጣ፣ በኃጢአታችን ምክንያት ልንቀበል የነበርነውን ዋይታ፣ ለቅሶ፣ ቁጣ በሙሉ እኛን ወደ ኋላ አስቀረ። እርሱ ቀደመ።
በእኛ ላይ የሚመጣውን ነገር ሁሉ እያለቀሰ ተቀበለ። መንገዱን እየጠረገልን ሄደ። ከዚያስ መንገዱን አስተካከለ። አሁን በመረቀልን በአዲስና በሕያው ጎዳና ሃሌሉያ ወደ ሰማይ ወደ አባባ መጓዝ እንችል ዘንድ መንገዱ ተመርቆ ተከፈተ። ስሙ ይባረክ። ስለዚህ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ሲል ክፉ ስለሌለ ሳይሆን ብርቱ እረኛ ኢየሱስ ከማን ጋር ስላለ? እስኪ ኢየሱስ ከኔ ጋር ነው በሉ እስኪ። እረኛዬ ከኔ ጋር ነው። እረኛዬ ከኔ ጋር ነው። ስለዚህ አንዳች አልፈራም። ዋው! 24 ሰዓት ሙሉ የሚጠብቅ በእያንዳንዱ ቀን፣ በእያንዳንዱ ማይክሮ ሰከንድ፣ በእያንዳንዱ ሰዓት፣ በእያንዳንዱ ቀን፣ በእያንዳንዱ ሳምንት፣ በእያንዳንዱ ወር ኢየሱስ ጥበቃውን አብስቶልናል። ያልተሰበርከው ለዚያ ነው። ያልሞትሽው ለዚያ ነው። ይሄ እረኛ የማይሰለች እረኛ፣ ፊቱ የማይለወጥ እረኛ፣ እንደ ሰው ያደለ እረኛ፣ ፊቱ የማይጠቁር እረኛ ስሙ የተባረከ ይሁን። 24 ሰዓት ሙሉ የሚጠብቅ እኛን የሚጠብቅ የማይተኛ ደግሞ የማያንቀላፋ ብርቱ እረኛ እናመሰግናለን። ስድስተኛ ኢየሱስ እረኛችን ከመሆኑ የተነሳ ከፊት ለፊታችን ገበታ ተዘጋጀልን። እንዴት ድንቅ ነው ቅዱሳን! ከፊት ለፊታችን 2016 ላይ ምን አለ? ገበታ አለ። በዘመናችን ሁሉ ለመንፈስ፣ ለነፍስ፣ ለስጋ የሚያስፈልግ ገበታ ምን ብሎልናል? ተዘጋጅቶልን። ያዘጋጅልናል ነው ተዘጋጅቶልኛል። ተዘጋጅቶልናል። ኢየሱስ መስቀል ላይ ተፈጸመ ከማለቱ የተነሳ መንፈስ ዓለም ላይ የተለቀቀ መንፈሳዊና ስጋዊ በረከት አለ። እግዚአብሔር ያዘጋጀልን። ከፊት ለፊት እግዚአብሔር ገበታን አዘጋጀልኛል። ሃሌሉያ! ለመንፈሳችን የሚያስፈልግ ገበታ፣ ለስጋችን የሚያስፈልግ አቅርቦት፣ ለእያንዳንዱ ኑሯችን የሚያስፈልግ አቅርቦት። እግዚአብሔር እኮ አባታችን ነው። ስለ እርሱ አባትነት ሲያስተምር ኢየሱስ ምን አለ? ምድራዊ አባቶች ክፉዎች ሆነው ሳሉ ልጆቻቸው አሳ ቢለምነው ጊንጥ የሚሰጠው አለን? ዳቦ ቢለምነው ድንጋይ የሚሰጠው ምድራዊ አባት አለን? ምድራዊ አባቶች ክፉዎች ሆነው ሳሉ ለልጆቻቸው መልካም ነገር ማድረግ ካወቁበት የሰማዩ አባታችሁ መልካም የሆነው አባታችሁ መልካምነቱ በእያንዳንዱ ቀን እየበዛልን ነው። በዘመናችን ሁሉ መልካምነቱ ይገለጣል። ስለዚህ ከፊት ለፊታችን ምን አዘጋጅቶልናል? ገበታ። ሰባተኛና የመጨረሻ ኢየሱስ እረኛችን ከመሆኑ የተነሳ ለዘላለም በእግዚአብሔር ቤት ዋው! ለመቼ? ለ100 ዓመት ነው ያለው አይደለም። ለመቼ? እስኪ ለዘላለም በእግዚአብሔር ቤት ኖራለሁ በሉ እስኪ። ዋው! ኢየሱስ እረኛችን ከመሆኑ የተነሳ ሂሳብ ከፍሏል። ምዕራፍ 22 ላይ መዝሙር ምዕራፍ 22 እርሱ ስለ ኃጢአትና ስለ በደል ሂሳብ ከፍሏል። በእርሱ ሞትና ትንሣኤ የዘላለም ሕይወትን ተቀብልሃል። ይሄ የዘላለም ሕይወት በዋስትና የተሞላ ነው። ዋስትናው ደግሞ በአንተ እጅ ላይ አይደለም ያለው፣ ራሱ ጌታችን ኢየሱስ ዋስትናችን ነው። አባቴ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ደግሞ ከቶ ወደ ውጭ ምን አልለው አላወጣው። ከሰማይ የወረድኩት የራሴን ፈቃድ ለመፈጸም ሳይሆን የላከኝን የአባቴን ፈቃድ ለመፈጸም ነው። የላከኝ አባቴ ፈቃድ ደግሞ ከሰጠኝ በጎች መካከል አንድስ እንኳን እንዳላጠፋ። ዮሐንስ 10 ላይ ደግሞ ይሄድና ቁጥር 27 ጀምሮ በጎቼ፣ ይሄው እረኛችን እኮ ነው። በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘላለም ምን አይሉም። እስኪ አልጠፋም በሉ። ለዘላለም ምን አንልም፣ አንጠፋም። ዋስትናው በእኛ እጅ ላይ አይደለም ያለው። ሲጀመር በጎች እንደሆነ እንዳትረሱ። እዚህ ቤት በቃ በግ የሚለውን በደንብ ተማምረናል። ለበግ ምንም አይነት ዋስትና አይሰጥ። የበጉ ዋስትና እረኛው እንጂ ከዚህ በፊት እንደሚባለው ወፍራም በግ አይደለም። አሁን ላይ ያሉ አንዳንድ የሚያመቻምቹ ሰዎች እግዚአብሔር የዘላለምን ሕይወት ሰጥቷል፣ እርሱ አይቀማህም አለ አንዱ በቅርብ። እርሱ ፈጽሞ የሰጠውን የዘላለም ሕይወት አይቀማም። አንተ ግን ልታጣው ትችላለህ። አንተ ግን ልታጠፋው ትችላለህ። ስለዚህ እግዚአብሔር የዘላለም ሕይወት የሚባል እንቁላል የሚመስል ነገር ነው የሰጠው ማለት ነው። ለዚህ ሰውዬ የዘላለም ሕይወት እንቁላል ነገር ነው። ድንገት እጁ ላይ ካመለጠ ምን የሚል የሚሰበር። እግዚአብሔር ምንህን አምኖ ነው የሚሰጥህ? አንተ ራስህ እኮ
እረኛ የሚያስፈልግ ተቅበዝባዥ ሰው ስለሆንክ ነው። ብርቱ እረኛ፣ የማያወጣ እረኛ፣ የማያጠፋ እረኛ፣ የአባቱን በጎች ለአውሬ አሳልፎ የማይሰጥ እረኛ የተሾመልክ። ለዚህ ደግሞ ንጉሥ ዳዊት ምሳሌና ጥላችን ነው። ንጉሥ ዳዊት የአባቱን በጎች ምን የሚል ነው? የሚጠብቅ ነው። ኢየሱስ የአባቱን በግ የሚጠብቅ። ንጉሥ ዳዊት እንዲህ አለ፣ በዘመኔ ሁሉ አንድስ በግ እንኳን ጠፍቶብኝና በአውሬ ተበልቶብኝ በዚያው ቀርቶ አያውቅም። አውሬ እንኳን ከመካከል ነጥቆ ሲሄድ ተከታትዬ ሄጄ አውሬውን መትቼ ያችን ጠቦት ይዤ ይመለሳሉ። ደካማው ዳዊት ባቅሙ ይህንን ካደረገ፣ ደካማው ዳዊት ባቅሙ የአባቱን በጎች የእሴይን በጎች ካላስበላ፣ በእረኝነት ዘመኑ አንድስ በግ እንኳን ካልጠፋበት፣ ራሱ ዳዊት እረኛዬ ብሎ የዘመረለት አማናዊው እረኛችን ጌታ ኢየሱስ እንዴት ለአውሬ አሳልፎ ይሰጠናል? ቅዱሳን፣ የዳዊት በጎች እኮ ዳዊትን በመታመን በለጡ። እኛ ኢየሱስን በብልጣብልጥነት መንገድ ነው የምንከተለው። አይ ልንጠፋ እንችላለን፣ በሌላ ቋንቋ ሊያጠፋኝ ይችላል እያልክ ነው። የዳዊት በጎች ግን ዳዊት የሚጠብቃቸው የአባቱ የእሴይ በጎች ግን ዳዊት እስካለ ድረስ አካባቢው ሴፍ ነው። አካባቢው ሴፍ ነው። ማን ብቻ ይኑር? ዳዊት ብቻ ይዘምርላቸዋል። ከኢየሱስ ጋር እየዘመረን እንደሆነ አታውቁም? ይዘምራል እኮ። ይሄው ከኛ ጋር ነው፣ በመካከል ሆኖ እየዘመረ ነው። አባባ እባክህ ከዳዊት በጎች በታች ስላሰብን ምህረት አድርግልን። እውነት። ስለዚህ ለዘላለም በእግዚአብሔር ቤት እንኖራለን። የማያጠፋ እረኛ ተሰጥቶናል። በዋስትና የተሞላ እረኛ ተሰጥቶናል። ፈጽሞ በብርታት ምክንያት የዘላለምን ሕይወት አላገኘህምና በድካም ምክንያት ልጠፋ አትችልም። ኢየሱስ ክርስቶስ በመስቀል ላይ ሆኖ የሰጠን የዘላለም ሕይወት እኛ ተሳስተንም ሆነ አውቀን ስንበድል ከኛ የሚወሰድና እኛ ለዘላለም ሞት የሚዳርገን አይደለም ብላ በግልጽ ጽፋለች ሙሉ ወንጌል ቤተክርስቲያን። በቃሉም እመጣለሁ፣ በዚህኛውም በኩል እመጣለሁ። ፈጽሞ አንጠፋም። በዋስትና የተሞላ ዘላለማዊ ሕይወት ተሰጥቶናል። ስለዚህ መዝሙር 23 ሙሉ 7 በረከቶችን ይዟል። ዛሬ የተማማርነውን ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይብዛ። ወደ ጸሎት እንሂድ።